ሰላም ሰላም ይህ ዳዊት ኤዱኬሽናል ነው። እነዚህ ጥያቄዎች በቀጥታ ከባለፈው ጋት ኤግዛም ስክሪንሾት ተደርገው የተላኩልኝ ጥያቄዎች ናቸው። ጥያቄዎቹን ከኔ ጋር እስከመጨረሻው ሁሉንም አብራችሁ ከሰራችሁ እነዚህ ጥያቄዎች በድጋሜ ፈተና የመምጣት ቻንሳቸው በጣም ከፍተኛ ነው። እናንተም ትሰሯቸዋላችሁ። በጣም የሚሰሩ ትሪክ የሆኑ የማትማቲክስ ጥያቄዎች ወይም ኳንቲታቲቭ ሪዝኒንግ የምንላቸው የጋት ኤግዛም አይነቶች ናቸው። የዩቲዩብ ቻናሉን ሰብስክራይብ እያደረጋችሁ ግቡ። እኔ ጥያቄዎቹን ልስራላችሁ። መጀመሪያው ጥያቄ ምን ይላል? if it takes 10 worker 5 days to complete a project, how long will it take for 8 worker to complete the same project? 10 ሰዎች በ5 ቀን የሚጨርሱትን ስራ 8 ሰዎች በስንት ቀን ይጨርሱታል? ይሄ በቀጥታ የሚሰራ ጥያቄ አይደለም። ሰዓቱን ማግኘት ያስፈልጋል። በዚህ መልኩ ነው የምንሰራው። ስለዚህ እዚች ጋር እንደምትመለከቱት numbers of worker times time taken የሚለውን የመጀመሪያውን ኮንስታንት ማግኘት ግዴታችን ነው ማለት ነው። የኮንስታንቱ መገኘት አለበት። ሶ work done by 10 workers in 5 days ስንት ይሆናል? 50 work days ያስፈልጋቸው ነበር ማለት ነው። ይቺ ናት እንግዲህ ትልቋ ፖይንት እዚች ጋር ነው ያለቀው ማለት ነው። 8 ሲሆኑ ስንት ይሆናል ስለማይታወቅ x days ብለውና በx days እናባዛዋለን። ዘን አጠቃላይ የሚወስድባቸው ጊዜ ታይም ቶታል ወርከር ሲካፈል ለነምበርስ ኦፍ ወርከር ስናደርገው ቶታል ወርከር ስንት አለን? 50 ሲካፈል ለነምበርስ ኦፍ ወርከር የኤክሱን እናገኛለን ማለት ነው። ለ8 ሰዎች ያለው እናገኛለን። ስለዚህ 50 ሲካፈል ለ8 6.25 ዳይስ ይሆናል ማለት ነው። እንግዲህ ትክክለኛ አሰራሩ ይሄ ነው። አሁን በጣም ኤሌመንታሪ የሚባል ጥያቄ ነው። ሁሉም ሰው ሊሰራው የሚችለው ማለት ነው። ሁሉም ሰው ሊሰራው የሚችለው ነው። ሌሎችም ጥያቄዎች አሉን። እናንተ ፓውዝ እያደረጋችሁ ቪዲዮውን ኦንላይን ዳውንሎድ ሳታደርጉ ኦንላይን ፓውዝ እያደረጋችሁ ሁሉንም ጥያቄዎች በድጋሜ በራሳችሁ ስሯቸው። መልሱ እዚህ ጋር ተቀምጦላችኋል። ማብራሪያውንም ነግሬያችኋለሁ ማለት ነው። The second question, in a family of 6 members, the father is twice as old as the son, and the mother is 4 years younger than the father. If the son is 20 years old, how old is the mother? የሚል ጥያቄ ነው። ምንድነው የዚህ ጥያቄ ኮንሴፕት? አንድ ቤተሰብ ውስጥ 6 አባላት ያለው ቤተሰብ አለ። የአባታቸው እድሜ የልጆቹን እጥፍ ነው። ስለዚህ የእናት እድሜ ደግሞ ከአባት እድሜ በ4 ዓመት ያንሳል። ሶ የልጅ እድሜ 20 ዓመት ነው። እዚሁ ላይ ምንም ትልቅ ካልኩሌሽን ሳንገባ የአባትየው እድሜ 40 ዓመት መሆኑን እናውቃለን ማለት ነው። ለምን? የአባት እድሜ twice as the old son ነው ተብለናል። የኦልድ ሰን እድሜ ስለተሰጠን 40 ዓመት ይሆናል ማለት ነው። እጥፍ ሲሆን የእናት እድሜ ከአባት እድሜ በ4 ዓመት ያንሳል። ሶዛት 40 ሲቀነስ 4 36 ዓመት ይሆናል። መልሱ ኤ ይሆናል ማለት ነው። አሰራሩን ከፈለጋችሁት እዚህ ጋር አስቀምጬላችኋለሁ ኢን ዲቴል። እናንተ ቪዲዮውን ፓውዝ እያደረጋችሁ እስከመጨረሻው ሰብስክራይብም ሳትረሱ ሙሉውን ተከታተሉት። እንደዚህ አይነት ጥያቄዎች አሁን ጀስት በጣም ሲምፕል ሆነው በቀላሉ የሚሰሩ ግን ብዙ ማርክ የምታገኙባቸው ጀስት እንደዚህ አይነት አሁን እንደሰራናቸው አይነት ጥያቄዎች 10 ጥያቄ ቢኖር 10 ማርክ ማግኘት ቀላል አይደለም ማለት ነው። ሰው በአንድ ማርክ ነው ፌል የሚያደርገውና this is very important ብለን እናምናለን። And the third question, a box contains 5 red and 7 blue balls. If one ball is drawn randomly, what is the probability that is red? ይሄ ራስ በጣም ቀላል ጥያቄ ነው። መጀመሪያ የኳሶቹን ብዛት ማግኘት ያስፈልጋል። ቶታል ቦል ማግኘት ያስፈልጋል። ቶታል ቦል መገኘት አለበት። ስለዚህ 7 ሲደመር 5 12 ማለት ነው። አጠቃላይ የኳሶቹ ብዛት 12 ይሆናል። so what is the probability of that drawn red የምንለው 5 ሲካፈል ለ12 5/12ኛ ይሆናል ማለት ነው። so the answer is B ነው። አሰራሩን ከፈለጋችሁት ኢን ዲቴል እዚህ ጋር ለማስቀመጥ ተሞክሯል። አሁን እንደዚህ አይነት ጥያቄዎች ስታዩዋቸው ቀላል ናቸው ግን ማርክ ያስገኛሉ ማለት ነው።
And the next question, if the age of the three friends are in the ratio of 2:3:5 ትልቁ ነገር እዚህ ጋር ሬሾቸው ተሰጥቷል። ሬሾቸው 2:3:5 የእድሜያቸው ኢንተርቫል ነው። ትንሽ የምንለው ሰው 2 ነው፣ መካከለኛ 3፣ ትልቁ 5። በዚህ እድሜ ይበላለጣሉ ማለት ነው እንጂ ይሄ አክቹዋል እድሜውን አያሳየንም። ሬሾ ነው። 2:3 ማለት ተቃሎ የመጣ ቁጥር ሊሆን ስለሚችል እነዚህ ቁጥሮች ትክክለኛ እድሜውን ይወስናሉ ማለት ሳይሆን ሌላ ኮንስታንት ያስፈልጋቸዋል። and their total age አሁን ትልቁ ነገር ደግሞ ጠቅላላ እድሜ የሶስቱም ተደምሮ 50 years ነው። so what is the age of the oldest friend? ያ ማለት አምስተኛ ሬሾ ላይ ያለው የዚህ እድሜ ስንት ነው ተብሎ ነው ተጠየቀው። ስታዩት ከባድ ሊመስል ይችላል፣ ግን በጣም ሲምፕል ኩዌሽን ስለሆነ መስራት ይቻላል። ይሄ ነው እንግዲህ እድሜያቸውን በዚህ ወስነነዋል። 2፣ 3፣ 5 ዓመት አላቸው ማለት ነው። አፓርት ነው ይሄኛው። በዚህ ይበላለጣሉ። ህፃኑ 2 ዓመት፣ መካከለኛው በ3 ዘን ትልቁ ደግሞ በ5 በሚል መከፋፈል እንችላለን። ቶታል እድሜያቸውን ለማግኘት እዚች ጋር ናት እንግዲህ ትልቋን ፎርሙላ የምናስቀምጣት 2x ነው የምንለው። ለምን ይሄ ኮንስታንት ሬሾአቸው ላይ 2 ቁጥር የሚለው ኤግዛክት ስንት እድሜ እንደሆነ ስለማናቀው በኤክስ እናባዛዋለን። 3ንም በኤክስ 5ንም በኤክስ እናባዛና ትልቁ ነገር ግን ድምራቸው 50 ነው። የኤክስ ቫልዩ ተገኝቷል 5 ይሆናል ማለት ነው። ከዛ በኋላ በጣም ቀላል ነው። ፋይንድ ዘ ኤጅ ኦፍ ዘ ኦልደስት ፍሬንድ ለማግኘት ኦልደስት ፍሬንዱ 5x ነው። 5 ሲባዛ በ5 25 ዓመት ነው ማለት ነው። የኦልደስት ፍሬንዱ ኤጅ 25 ዓመት ብለን በቀላሉ መስራት እንችላለን ማለት ነው። እንደዚህ አይነት አሁን ትሪኪ የሆኑ ሬሾ ሲባል በጣም ቀላል ነው፣ ግን ወደ ሪል ፕሮብሌም ሲቀይሩት ነው እንደዚህ ትንሽ ከበድ ሊል የሚችለው። ናይስ and the next question a table display the numbers of hours employee worked over the week በአንድ ሳምንት ውስጥ ሰራተኞች የሰሩት ስራ የሚያሳይ ነው። ኤምፕሎይ ኤ ለ40 ሰዓት ሰርቷል። ኤምፕሎይ ኤ ለ40 ሰዓት፣ ኤ 40 ሰዓት ሰራ፣ ቢ 35 ሰዓት ሰራ፣ ሲ 45 ሰዓት ነው የሰራው። what is the average numbers of hours worked? አጠቃላይ አቨሬጅ ለምን ያህል ሰሩ ነው። ይሄ እንኳን በጣም ኤሌመንታሪ የሚባል ጥያቄ ስለሆነ ማየት እንችላለን። ደምረን ለሰራተኞቹ ብዛት ማካፈል ነው። ይሄ በጣም ሲምፕል ስለሆነ ነው እንዲሁ ኦቨርቪው ያለፍኩት። አጠቃላይ ለ120 ሰዓት ሰርተዋል። 3 ሰራተኞች አሉ። አቨሬጁን ስናይ አንድ ሰራተኛ ለ40 ሰዓት እንደ አቨሬጅ ይሰራል ማለት ነው። እንደ አቨሬጅ ይሰራል። ስለዚህ መልሱ ቢ ይሆናል ማለት ነው። አሁን ስታዩት በጣም ቀላል ነው፣ ግን ፈተና ላይ ሊያወዛግብ ይችላል ወይም ደግሞ ሊያምታታችሁ ይችላልና ቀድሞ እንደዚህ አይነት ጥያቄዎች ሊኖሩ እንደሚችሉ ማሰብ ነው። ሌላው ትልቁ ነገር እዚህ ጋር ያለ ኳልኩሌተር ለመስራት መሞከር ነው። አሁን ይሄ ያለ ኳልኩሌተር ይሰራል። 40 ሲደመር 35 ሲደመር 45 120 ሲካፈል ለ3 ይሄ ለዚህ ኳልኩሌተር አያስፈልገውም ማለት ነው። ፈተናው ላይ ያለ ኳልኩሌተር መስራት እንደሚያስፈልግም ከወዲሁ ልዩ ዝግጅት እንድታደርጉበት ለማለት ያክል ነው። and the next question data set shows the monthly expense of family $200 $250 $300 $275 and $225. so what is the median expense? እዚህ ሚዲያን ሚን ሞድ የሚባሉትን ነገሮች ስትሰሩ ወይም ስንሰራ የመጀመሪያው ትልቁ ነገር in ascending order ቁጥሮቹን ሶርት ማድረግ ነው። very important ብዬ ያስቀመጥኩበት ፖይንት አለ። ቁጥሮችን in ascending order ማስቀመጥ ትልቅ ዋጋ አለው ማለት ነው። ከዛ በጣም ሲምፕል ነው የሚሆነው። ብዙ ሰው የሚረሳው ሚን ሚዲያን ሞድ ሲሰራ ቁጥሮቹን in ascending order መደርደር ነው የሚሳሳተው ማለት ነው። ፈተና ላይ ሲሆን ይሄን መርሳት የለባችሁም። አሁን ቁጥሮቹን in ascending order ከደረደርናቸው በኋላ በተለይ እነዚህ ኢቭን ነምበር ስለሆኑ 1 2 3 4 ኦድ ናቸው።
ኦድ ነምበር ስለሆኑ ብዙ ጊዜ መሀለኛውን ነው የምንወስደው እንደ ሚዲያን። ይሄ ነው የሚወሰደው። ኢኳሊ ይከፍልልናል ማለት ነው። ሚዲያኑ በስከ ቀኝና በስከ ግራ ያሉት ቁጥሮች እኩል ናቸው። ኢን ሴንስ አንድ ሁለት ኦብዘርቬሽን አለ። እዚህኛውም ስናየው ሁለት ኦብዘርቬሽን አለ። መሀል ላይ ያለው ይሆናል ማለት ነው ሚዲያን። ቀላል ነው ሚዲያን የሚባለው። በዚህ መልክ ነው የሚሰራው። ለኢቭን ሲሆን ሌላ አለው። ለኢቭን ከሆነ ደግሞ ለምሳሌ እዚህ ጋር አንድ ቁጥር 400 ሚል ጨምርላችሁና 400 ቢጨምርላችሁ አሁን እዚህ ጋር 400 አለ። ሶ ሚዲያኑን ለመውሰድ ሁለቱን እንወስዳቸዋለን ማለት ነው። ሁለቱ አቭሬጃቸው ማለት ነው 250 ሲደመር 275 ሲካፈል ለሁለት ነው የምናደርገው ማለት ነው። ስለዚህ ይሄ 525 ሲካፈል ለሁለት ወደ 260 ምናምን አካባቢ ይመጣል ማለት ነው። ያ 250 25 12.5 262.5 ይሄ ነው የሚሆነው ሚዲያ ናቸው ማለት ነው። ይሄ ምን ሲሆን ነው? 400ን ስለጨመርኳት እና እዚች ጋር ኢቭን ሲሆን በዚህ መልክ ነው የሚሰራው። ለዚህኛው ጥያቄ ግን 400 የሚለው ስለማይኖር መልሱ 250 ይሆናል ማለት ነው። ኦኬ ሌላኛ ጥያቄ ነው ይሄኛው። if the average of scores of a class of 30 student is 75 what is the total scores of the class? ይሄ በጣም ኤሌመንታሪ ጥያቄ ነው። አምስተኛ ስድስተኛ ክፍል ተማሪ የሚሰራው ጥያቄ ነው። ሁልጊዜም ግን እንደዚህ አይነት ነገር ሲሰጣችሁ ትልቁ ነገር የምትይዟት ፎርሙላ ይች ናት። አቨሬጅ ማለት ቶታል ስኮር ሲካፈል ለነምበርስ ኦፍ ኦብዘርቬሽን ነው። ስለዚህ ዘ አቨሬጅ ስኮርስ ኦፍ ኤ ክላስ ተሰጥቷል 75 ተሰጥቶናል ማለት ነው። ቶታል ስኮር የ30 ስቱደንት አልታወቀም። ዋት ኢዝ ቶታል ስኮር ስለተባል ኤክስ እናደርገዋለን ኦቨር ነምበርስ ኦፍ ኦብዘርቬሽን 30 ማለት ነው። ስለዚህ ያው እንደሚታወቀው ክሮስ ስናደርገው የኤክስ ቫልዩ 75 ሲባዛ በ30 ይሆናል ማለት ነው። 75 ሲባዛ በ30 አሁን እንግዲህ ያለ ኳልኩሌተር መለማመድ ያልነው ይሄን ይሆናል ማለት ነው። ሶ ሁሌም ያለ ኳልኩሌተር መስራት ተማመዱ። ዜሮ ኖረም አልኖረም ምንም ትርጉም የለውም። በኋላ መጨመር ትችላላችሁ። 75ን በ3 በቀጥታ በማባዛት የዚህ የሚሆነው 3 ጊዜ 7 21 2 እንዳለን 3 ጊዜ 5 15 ኦኬ ሶ 2250 ያ 15 አይደል ሊመጣው ይሄኛው 15 ይመጣል። 3 ጊዜ 7 21 2 እንዳለን 15 ከዛ 2 ይሄ ይመጣል ማለት ነው። ዜሮን ስንጨምርበት መጨረሻ በዜሮ ስለሚባዛ ይሄ ነው የሚመጣው ማለት ነው። ኦኬ ስለዚህ አቨሬጅ ምናምን የሚጠየቅ ከሆነ ኢቭን እዚህ ጋር አሁን ይሄኛውን ላይሰጥ ይችላል። አንዳንዴ ማንኛውንም ወይ አቨሬጁ ላይሰጥ ይችላል፣ ወይ ቶታል ስኮር ላይሰጥ ይችላል፣ ወይ ነምበርስ ኦፍ ኦብዘርቬሽን ላይሰጥ ይችላል። እናንተ መጀመሪያ የሚሆነው ስራችሁ ወይም የመጀመሪያ ስራችን አቨሬጅ የሚለውን ፎርሙላ ካስቀመጥን በኋላ የትኛው ተሰጥቷል የትኛው አልተሰጠም በሚል እያስገባን ያልተሰጠውን ኤክስ ቫልዩ ብለን በመስጠት የተጠየቀውን ጥያቄ መስራት ይቻላል። ለምሳሌ እዚህ ጋር 75 ባይሰጥ ኤክስ ቢሆን 75 ባይሰጥ እና ቶታል ስኮር ደግሞ ቶታል ስኮር 2250 ነው ብንባል ይሄን ማግኘት ቀላል ነው የሚሆነው ማለት ነው። ስለዚህ ይሄን ስናካፍለው የኤክስን ቫልዩ እናገኛለን። ሶ ፎርሙላዋን ማስታወስ ወሳኝ ነው። ይሄ ሁሉም የጋት ኤግዛም ተፈታኝ ሊሰራው የሚችል ቦነስ የምትቆጥሩት አይነት ጥያቄ ነው ብንል ማካበድ አይሆንም ማለት ነው። ኦኬ ከበድ የሚሉ እንግዲህ ተወሰኑትን ብትሞክሩ ፈተናውን ማለፍ ይቻላል ማለት ነው። ግማሽ ለማምጣት ነው። ትሪክ የሆኑ ሲምፕል የሆኑ ጥያቄዎች ከ40ው ጥያቄ እንኳን 15 ጥያቄዎች ቢኖሩት
ሁሉም ሰው መስራት የሚችለው ከተዘጋጀ ማለት ነው። ከባድ ጥያቄ ደግሞ ከባድ የሚባል 5 ጥያቄ ብትሰሩ በጣም ከከባዱ አጠቃላይ 20 ግማሽ አመጣችሁ አለፋችሁ ማለት ነው። ቱ ዘ ሚኒመም ነው አሁን የነገርኳችሁ እንጂ አብዛኛው ጥያቄ ይሰራል። ከ40 30 35 ማምጣት ይቻላል ማለት ነው። ሌላው ፕሮባቢሊቲን የተመለከተ ጥያቄ ነው። እንግዲህ አሁን የጠየኳችሁን ጥያቄዎች ሰፋ አድርጋችሁ ማየት ያስፈልጋል። በዚህ መሰረት ሌላ ጥያቄ ሊጠየቅ ይችላል ማለት ነው። እዛው ላይ የቀየርኩ ያሳይቻችኋለሁ የተወሰነ። ኢፍ ኤ ዳይ ኢዝ ሮልድ ዋት ኢዝ ዘ ፕሮባቢሊቲ ኦፍ ሮሊንግ አን ኢቭን ነምበር። ይሄ ዳይ ሮልድ ምናምን ኮይን ቶስ የሚባሉ በፕሮባቢሊቲ ኮመን ስለሆኑ ነው፣ ብዙ ጊዜ ይሰጣሉ እነዚህ ነገሮች። ለዛ ነው አሁንም የመጡት በድጋሚ ማለት ነው። ይሄ ዳይ የምንለው ባለ 6 ስለሆነ ቁጥሮቹን ከ1 እስከ 6 መደርደር ነው ያስፈልጋል ማለት ነው። 1 2 3 4 5 6 እዚህ መልክ መደርደር ያስፈልጋል ቁጥሮችን። እዚህ ውስጥ the probability of rolling an even number ነው የተባልነው። ሶ 6 ኦብዘርቬሽን አለን። if a family has 3 children, what is the probability that they all are girls, assuming equal probability of having a boy or girl ነው የሚለው። ይሄም ትሪኪ ሆኖ በጣም ሲምፕል የምንለው ኮኤሽን ታይፕ ነው። if a family has 3 children ሁሉም ሴት የመሆን ፕሮባቢሊቲያቸው ስንት ይሆናል ነው። መጀመሪያ አንደኛው ልጅ ሴት የመሆን ፕሮባቢሊቲው ስንት ነው ካልን ሃፍ ነው የሚሆነው ማለት ነው። 1/2 ነው የሚሆነው። 1/2 ሴት የምትወልዱ ከሆነ ወይም ወንድ የምትወልዱ ከሆነ ለምሳሌ ከፋሚሊ መካከል ነፍሰ ጡሮች ቢኖሩ የምትወልደው ሴት ነው ወንድ ገምቱ ብትባሉ ወይ ሴት ወይ ወንድ ነው የምትሉት። 1/2 ግማሽ ሃፍ ነው የሚሆነው ቻንሱ ማለት ነው። ስለዚህ አንደኛዋ ሴት ልጅ ከሶስቱ ሴቶች ውስጥ ልጆች ውስጥ አንደኛዋ ፕሮባቢሊቲዋ 1/2 ናት። 3 ልጅ አለ ቤተሰብ ውስጥ 3 ልጅ አለ ተብለናል። ከሶስቱ ውስጥ የመጀመሪያውን ልጅ ብትወስዱት ሴት የመሆን ፕሮባቢሊቲው 1/2 ነው። አታውቁም እናንተ የሆነ ቤተሰብ ውስጥ 3 ልጅ አለ። እዛ ቤተሰብ ውስጥ የመጀመሪያውን ልጅ ውሰዱ፣ ሴት ነው አይደለም የሚለውን ገምቱ እንደማለት ነው። ሁለተኛውን ውሰዱ፣ ሴት ነው አይደለም የሚለውን ገምቱ። ሶስተኛውን ውሰዱ፣ ሴት የመሆን ፕሮባቢሊቲውን ገምቱ አይነት ነው። ስለዚህ የመጀመሪያውን ልጅ ስናየው ሴት ሊሆን ይችላል፣ ወንድ ሊሆን ይችላል። 1/2 አለው ማለት ነው። ሁለተኛውንም ስናየው እየደመርናቸው እንሄዳለን። አሁንም 1/2 ነው የሚሆነው። አሁንም ሶስተኛው 1/2 ብለን እንደምራቸዋለን ማለት ነው። ስለዚህ ኢኳል ፕሮባቢሊቲ ስላላቸው እያባዛናቸው ነው የምንሄደው። ኦላር ገርልስ የመሆን እንትናቸው ስለሚጠይቀን ፕሮባቢሊቲያቸውን እያባዛ ነው የምንሄደው ማለት ነው። 1/2 ሲባዛ በ1/2 1/4 ይመጣል። ሲባዛ በ1/2 1/8 ይሆናል መልሱ ማለት ነው። 1/8 አለ 1/8 ይሆናል ማለት ነው። ስለዚህ ይሄኛው ፕሮባቢሊቲ የሚሰራው በዚህ ኮንሴፕት ነው ማለት ነው። Sarah has twice as many apples as Tom. If Tom has 3 apples, how many apples do they have in a total? ይሄኛው በጣም ትሪክ የሚባል አይነት ጥያቄ ነው። መጀመሪያ ቶም ስንት አፕል አለው? ቶም 3 አፕል አለው። የሳራ ደግሞ ስንት ይሆናል? twice ስለሆነ 6 አፕል ይኖራታል ማለት ነው። ቶታል አፕል 9 ይሆናል ማለት ነው። እንደዚህ አይነት ኢኩዌሽኖች በተደጋጋሚ ሊጠየቁ ይችላሉ። በቀላሉ አይታችሁ የምትመልሷቸው ኳልኩሌተርም የማያስፈልጋቸው ናቸው። ስለዚህ ኤግዛማችሁ ላይ ዋናው ትልቁ ነገር ምንድነው? ሲምፕል የሚባሉ ልሰሯቸው የምትችሉ ጥያቄዎችን እናንተ ፈጥናችሁና ቀድማችሁ መስራት እጅግ ብልህነት ነው ማለት ነው። ይሄን ማድረግ ይኖርባችኋል። በቀጣይ ደግሞ ሌሎች እንደዚህ አይነት ጥያቄዎችን ሰብሰብ አድርጌ ይዤላችሁ እመጣለሁ።
በጣም ረዘመ የሚል አስተያየት ስለተሰጠኝ ዩቲዩብ ላይ ብዙዎቹ ቱቶሪያሎች 1 ሰዓት ምናምን የዘለቁ ናቸውና እነዚህ ላይ አሰልች የመሆን ባህሪ ያላቸው ሰው አጠር አድርጋ አቅርብልን የሚል ኮሜንት ስለተሰጠኝ ነው አጠር አድርጌ ያቀረብኩላችሁ። አሁን በዚህ ቅጽበት ደግሞ ሌላ ቪዲዮ ሰራላችኋለሁ። መልካም የፈተና ጊዜ። ይሄን የዩቲዩብ ቻናል እናንተ ብቻ አይደለም ሰብስክራይብ የምታደርጉኝ፣ የመጀመሪያው ስራችሁ ቪዲዮውን ከማየታችሁ በፊት ሰብስክራይብ አድርጋችሁ የደወል ምልክቷን አብራችሁ ተጫኑ። እንዲሁም ለጓደኛ፣ ለቤተሰብ፣ ለዘመድ ቢያንስ 5 ሰዎችን ፈልጋችሁ ሰብስክራይብ እንድታስደርጉኝ ሁሉ ነው የምጠይቃችሁ ማለት ነው። ቀላል ነው። ዳዊት ኤዱኬሽናል ይላል ጎግል ላይ ስልካችሁ ላይ ወይም ኮምፒውተር ላይ ገብታችሁ ጓደኛ ስታገኙ ወይም ከቅርብ ያለ ቤተሰብ በእነሱ ኢሜል ገብታችሁ ወይም እነሱ ገብተው ሰብስክራይብ እንዲያደርጉኝ አስደርጉ ለማለት ያክል ነው። በጣም አመሰግናለሁ። መልካም የፈተና ጊዜ። አሁንም ሌላ ቪዲዮ ቶሎ ስለሚለቀቅ አሁንም እዚሁ የዩቲዩብ ቻናል ላይ በድጋሚ መገኘታችሁ እንዳትረሱ።